አይ ወደ ተመልካቾቼ እንደናችሁ ዛሬም ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት የአካውንቲንግ ፋይናንስ ጥር 26 2017 ከሰዓት የተፈተኑትን የአካውንቲንግ ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ይሄ ፓርት 10 ነው። ስለዚህ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ይመቻችሁ። ወደ ቪዲዮው እንለፍ። የመጀመሪያው ጥያቄ ፈንዳሜንታል አካውንቲንግ 2 ጥያቄ ነው። then in merchandising inventory የመጣው ጥያቄ ነው። when using the periodic inventory system, when the cost of merchandising sold recorded, at the time of sale, b never recorded, c only during the physical inventory, at the end of accounting period ይላል። by the way ጥያቄ በ2016 እንዲሁ የነበረው ጥያቄ እንዲሁም ተመልሶ የመጣው ጥያቄ ነውና በፐርፔቹዋል ኢንቬንተሪ እና ፕሬዲክ ኢንቬንተሪ ሲስተም ላይ የተለያዩ ገጽ ናቸውን በፓርት 9 ላይ በደንብ አይተናል። ስለዚህ ፕሬዲክ ኢንቬንተሪ ሲስተም ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪ እንዴት ነው ሪከርድ የሚያደርጋቸው የሚለውን አይተን ነበረ። ስለዚህ በፐርፔቹዋል ኢንቬንተሪ ሲስተም ላይ ደግሞ እንዴት ሪከርድ ይደረጋል የሚለውን አይተና ነበረ። ስለዚህ የፕሬዲክ ኢንቬንተሪ ሲስተም የምንላቸው ኖት ሪል ታይም ኢንቬንተሪ ሲስተም የምንለው ነው። ስለዚህ አሁን እዚህ ጋር አንድ ቃል አለን። ይሄ ዌን የሚለውና ሃው የሚለው ቃላቶች ላይ ይለዩታል። ዌን የሚለው ታይምን ነው የሚያሳየው፣ ሃው የሚለው ደግሞ ሁኔታውን ነው የሚያሳየው። ለምሳሌ ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪ ሃው ቱ ዲተርማይን ኢን ፕሬዲክ ኢንቬንተሪ ሲስተም በፕሬዲክ ኢንቬንተሪ ሲስተም እንዴት ሃው የሚለው ከሆነ ስሩ ካውንቲንግ ወይም በቁጠራ ነው የሚሆነው ማለት ነው። ስለዚህ በአመቱ መጨረሻ ላይ ወይ በወሩ መጨረሻ ላይ በመጋዘናችን ዘግተን የምንቆጥረው ይሆናል። ከዛ በኋላ ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪያችን በቀላሉ ማወቅ እንችላለን ማለት ወይን ከሆነ ግን እየጠየቅን ያለውን ታይም ስለሆነ ስለዚህ ይሄ ኦልዌይስ አት ዘ ኤንድ ኦፍ አካውንቲንግ ፒሪድ ነው የሚሆነው ማለት። ስለዚህ አት ዘ ኤንድ ኦፍ አካውንቲንግ ፒሪድ ዊ ካን ኢዚሊ ነገሮችን ካውንት በማድረግ ወይም በመቁጠር ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቬንተሪ እናውቀዋለን ማለት ነው። ስለዚህ this one is very easy question, another easy question. so ይሄ ምንድነው የሚሆነው ዲ ይሆናል ማለት ነው። ስለዚህ ይሄ ዲ ይሆናል at the end of accounting period። ከዛ ወደ ሁለተኛ ጥያቄ እንሂድ። ሁለተኛ ጥያቄ ደግሞ ከኢንታንጂብል አሴት የመጣው ጥያቄ ነው። ይሄ ፈንዳሜንታል 2 ላይ አለ፣ ኢንተርሚዲየት 1 ላይ አለ ማለት which of the following is intangible asset that is attached to the business because of factor like location, product superiority and reputation ይላል። a patent, b copyright, c trademark እና d goodwill ነው የሚለው። ስለዚህ እንዚህ we may classify intangible asset into 5 category። ወደ 5 ካታጎሪዎች አሉ the intangible asset የምንከፍላቸው። ስለዚህ intangible asset የምንለው ምንድነው የሚለው ስለዚህ ኦሬዲ በአንድ ጥያቄ በፓርት 9 ላይ ሰርቼ ነበርና እሱ ማየት ትችላላችሁ። ስለዚህ 5 ሜጀር ዲቪዥን ኦር ሜጀር ካቴጎሪ ኦፍ ኢንታንጂብል አሴት የምንላቸው 5 ናቸው። የመጀመሪያ ኢንተሌክቹዋል ፕሮፐርቲ የምንላቸው ናቸው። እነዚህ በኢኖቬሽን በአርት ወርክ ላይ የተለያዩ ትሬድማርክን የትሬድ ኔም ወይም እነዚህ ነገሮችን የሚያካትተው ወይም በፕሮቴክሽን ኦፍ ዘ ራይት ኦር ዘ ፕሮቴክሽን ኦፍ ዘ ኢንቬንሽን ራይት የሚያደርገው ታይፕስ ኦፍ ኢንታንጂብል አሴት ነው። ስለዚህ እነዚህ ለምሳሌ ፓተንት፣ ኮፒራይት፣ ትሬድማርክ፣ ትሬድ ኔም የምንላቸው። ስለዚህ ይሄ መጀመሪያ ኢንተሌክቹዋል ፕሮፐርቲ ነው የምንለው። ሁለተኛ ላይ የምናገኘው ደግሞ ጉድዊል ነው። ጉድዊል የምንለው ደግሞ አንድ ቢዝነስ ሌላኛው ቢዝነስ አኪዩር ሲያደርግ ወይም ሲገዛ የገዛበት ዋጋ ወይም ፐርቼዚንግ ፕራይሳችን ከምንገዛው ፌር ቫልዩ ኦፍ ዘ አይደንቲፋይድ ኔት አሴት የምንለው ወይም ከሚገዛው ካምፓኒ የሚመጣው ኔት አሴት ስለዚህ ፐርቼዚንግ ፕራይሱ ከዛ የሚበልጥ ከሆነ ጉድዊል ሃፕን ያደርጋል ማለት ነው። ስለዚህ ጉድዊል ካምፓኒ የሚገዙ ካምፓኒዎች ጉድዊል የሚባለው ነገር የሚሰጡት ወይም ጉድዊል የሚሰጡት ለተለያየ ፋክተሮች ነው። ለምሳሌ ሎያል ከስተመር፣ ስኪል ኤምፕሎይስ፣ ጉድ ሎኬሽን፣ ስትሮንግ ሆነ ሰፕላየር ከሆኑ ወይም ስኪላቸው ወይም የካምፓኒ ፌቨራብል ሆኑ ፋክተሮች አሉና እነዚህ ፌቨራብል ሆኑ ፋክተሮች ይሄ የሚገዛው ካምፓኒ የተጨማሪ ቦነስ እንዲሰጥ ያደርገዋል። ስለዚህ ያ ተጨማሪ ቦነስ ደግሞ ጉድዊል ይባላል ማለት ነው። ስለዚህ if purchasing price is greater than the fair value of net identified net asset ከሆነ ጉድዊል እንላለን ማለት ነው። ስለዚህ ለተለያየ አድቫንቴጅ ወይም ፌቨራብል ፋክተር የሚሰጥ ነው ማለት ጉድዊል እንላለን። ሶስተኛ ጋር የምናገኘው ደግሞ ካስተመር ሪሌትድ ኢንታንጂብል አሴት ነው። እነዚህ ለምሳሌ ከስተመር ሊስት፣ ከስተመር ኮንትራክት፣ ከስተመር ሪሌሽንሺፕ የምንላቸው። ስለዚህ ይሄ ቢዝነስ ራን ስናደርግ የቫልዩ ኦፍ ዘ ከስተመር እና ቫልዩ ኦፍ ዘ ቢዝነስ ዲተርማይን ለማድረግ የሚወጡ ኮንሲደርድ የምናደርጋቸው ታይፕስ ኦፍ ኢንታንጂብል አሴቶች ናቸው። ስለዚህ ከስተመር ሪሌትድ ኢንታንጂብል አሴት ይባላል። ከዛ አራተኛ ላይ የምናገኛቸው ደግሞ ማርኬቲንግ ሪሌትድ ኢንታንጂብል አሴት የምንላቸው ናቸው። ለምሳሌ ብራንድ ኔም፣ ዘ ሎጎስ፣ ዘ ኢንተርኔት ዶሜን ኔምስ የምንላቸው። ስለዚህ አንድ ፕሮዳክት ፕሮሞት ስናደርግ ወይም አንድ ሰርቪስ ፕሮዳክት የምናደርግ ዘ ሜካኒዝም ኦፍ ፕሮሞቲንግ
ፕሮዳክት እና ሰርቪስ የምንላቸው ስለዚህ ብራንድ ኔሞች፣ ሎጎች እና የተለያዩ ኢንተርኔት ዶሜን ኔሞች ምን ላይ ይገኛሉ? ማርኬት ሪሌትድ ኢንታንጂብል አሴት ላይ ይገኛሉ። ከዛ በኋላ ኮንትራክት ቤዝድ ኢንታንጂብል አሴት ይባላሉ። ለምሳሌ ኮንትራክት ቤዝድ ኢንታንጂብል አሴት የምንላቸው ለተለያዩ ኮንትራክቶችን በተለያየ ፓርቶች ላይ ለምሳሌ ሊዘር እና ሊዜ መሃል ላይ ፍራንቻይዘር እና ፍራንቻይዚ መሃል ላይ የሚከናወኑ ወይም ደግሞ የላይሰንስ ማከራየት ሊሆን ይችላል። ስለዚህ እነዚህ ኮንትራክት ቤዝድ ኢንታንጂብል አሴት ይባላሉ። ላይሰንሲንግ አግሪመንት፣ ሊዝ አግሪመንት እና ፍራንቻይዝ አግሪመንት የምንላቸው ናቸው። ስለዚህ ይሄ ኮንትራክቹዋል አሬንጅመንት ላይ ራይዝድ የሚያደርጉት ታይፕስ ኦፍ ኢንታንጂብል አሴቶች ናቸው። እኛ የተጠየቅነው ኢንታንጂብል አሴት ሆኖ ከኮንትራክቹዋል ማነው ከፌቨራብል ፋክተሮች የሚመጡ ወይም ደግሞ ከሎኬሽን ጥሩ ሎኬሽን ጥሩ ብራንድ ኔም በማየት የሚመጡ ታይፕስ ኦፍ ኢንታንጂብል አሴት ይሄ በቀላሉ ጉድዊል ነው የሚሆነው ማለት ነው። ስለዚህ የሁለተኛ ጥያቄ ዲ ጉድዊል ይሆናል ማለት ነው። ፓተንት ከኢኖቬሽን ጋር፣ ኮፒራይት ከአርት ወርክ እና ወይም ከሚውዚክ ከተለያዩ አርት ወርኮች ጋር ነው የሚገናኘው። ዴን ትሬድማርክ የምንላቸው ደግሞ ዲስ ሪሌትድ ቱ ዘ ፕሮዳክት። ስለዚህ ይሄኛው ዲ ይሆናል ማለት ነው። ወደ ሶስተኛ እንሂድ። The condition in which taxpayers deliberately misrepresenting or they counseling the true statement of their affair to the tax authority to reduce their tax liability is referred as tax avoidance, B regressive tax, C tax evasion, D direct tax ነው የሚለው። እዚች ጋር በኮሜንት በተደጋጋሚ ሲጠይቁኝ የነበራችሁ ታክስ ሲስተም ላይ ጥያቄ ብቻ ሳይሆን ቲቶር ስራልኝ ስትሉኝ ስለነበራችሁ ነው። እና እዚህ ጋር ለምሳሌ ታክስ ሲስተሞችን 3 ታክስ ሲስተሞችን እናለን። ያው ከዚህ በተጨማሪ ደግሞ ስለ ታክስ አቮይዳንስ እና ስለ ታክስ ኢንቬንሽን እናለን ማለት ነው። ስለዚህ ፐብሊክ ታክስ የመጣው ወይም በፐብሊክ ታክሴሽን ላይ የመጣው ጥያቄ ነው። ስለዚህ we do have 3 main official taxation system የሚባሉ 3 አሉ። actually በመጽሐፋችን ላይ ስንማር 4 types of taxation system አሉ። እነዚህ progressive, regressive, disregressive እና proportionate የሚባሉ አሉ። ግን ይሄ disregressive የሚባለው በኦፊሻሊ ኢምፕሊመንት የሚደረግ አይነት types of tax አይደለም በሚል ስለዚህ ኦፊሻሊ 3 አይነት ታክስ ሲስተሞች አሉ። መጀመሪያ progressive taxation system የምንለው ነው። progressive taxation system ላይ ልክኛ ሀገር ኢትዮጵያ የምትጠቀመው taxation system ነው። ስለዚህ as a level of the income is increasing, tax rate is increasing የምንለው ማለት ነው። ስለዚህ the richer can pay more than the poorer can pay less የምንለው ነው። ስለዚህ የትልቁ ኦብጀክቲቭ ምንድነው? በኢንካም ኢኒኳሊቲ የሚመጣው ነገሮችን ለመቀነስና the fair types of tax system ተብሎ ይጠራል። ስለዚህ ይሄ ማለት በጣም ትንሽ የሚያገኘው ሰው ትንሽ ይከፍላል፣ ብዙ የሚያገኘው ሰው ብዙ ይከፍላል የሚለው። ስለዚህ 10 15 20 25 እያለ ደንጣራ 35% እንደሚለው። ስለዚህ ፕሮግሬሲቭ ታክሴሽን ሲስተም እንላለን ማለት ነው። ይሄን የሚጠቀሙት ለምሳሌ ዩናይትድ ስቴትስ፣ ኢትዮጵያ፣ ጀርመኒ፣ ካናዳ የሚባሉ አገራቶች ይሄንን ታክስ ሲስተም ይጠቀማሉ ማለት ነው። ለምሳሌ ዩናይትድ ስቴትስ ከ10% እስከ 37% ነው። እኛ ሀገር ላይ ደግሞ ከ10% እስከ 35% አለ። ስለዚህ ይሄ ፕሮግሬሲቭ ታክሴሽን ሲስተም እንላለን ማለት። ሪግሬሲቭ ታክሴሽን ሲስተም የምንላቸው ደግሞ የፕሮግሬሲቭ ታክሴሽን ሲስተም ኦፖዚት ነው። ይሄኛው ደግሞ the poorer can pay more amount of tax than the richer የምንለው ማለት ነው። ስለዚህ ደሃ ወይም ትንሽ ገንዘብ የሚያገኘው አካል ብዙ ይከፍላል ማለት ነው። ስለዚህ በጣም ብዙ የሚያገኙ ሰዎች ደግሞ ትንሽ ይከፍላሉ ማለት ነው። ስለዚህ as the level of the income is increasing, the rate of the tax is what decreasing. ስለዚህ level of income በጨመረ ቁጥር የሚከፈለው amount of tax ምንድነው? እየቀነሰ ይመጣል ማለት ነው። ስለዚህ ይሄ ምንድነው? የራሱ ሆነ ትልቅ ኢምባላንሲንግ ያመጣል። ለምን? ድሃ ላይ በርደኑ በጣም ይበዛል። ከዛ በተጨማሪ ደግሞ ደንታ ሀብታሙ በጣም ትንሽ የሚከፍል ይሆናል ማለት ነው። ስለዚህ ግን ምንድነው ይሄኛው ታክስ ሲስተም ሰዎች በጣም እንዲሰሩና በጣም ሞቲቬት ያደርጋቸዋል። ስለዚህ ሰዎች በጣም ብዙ በሚያገኙ ቁጥር ለመንግስት የሚከፍሉት አማውንት በጣም ስለሚቀንስ ስለዚህ በጣም ሞር እየሰሩ ብዙ ገንዘብ ለማግኘት ስለዚህ ሞቲቬሽን ይኖራቸዋል ማለት ነው። ስለዚህ ለምሳሌ እነ ኢንዲያ፣ እነ ኢንዶኔዥያ፣ እንደ ፊሊፒንስ የሚባሉ ታብስ አገራቶች ሪግሬሲቭ ታክሴሽን ሲስተም የሚጠቀሙ ታብስ ኦፍ ካንትሪስ ናቸው ማለት ነው። ከዛ ወደ ፕሮፖርሽናል ታክስ ሲስተም ወይም ፍላት ታክስ የሚባሉ ፕሮፖርሽናል ታክስ ሲስተም ወይም ፍላት ታክስ ሲስተም የሚባሉ ስለዚህ at the all level of the income at the all level of the income the tax rate is what the same ወይም the similar ማለት ነው። ስለዚህ 10 ብር ማገኝ 20 ብር ማገኝ 10 ሚሊዮን ማገኝ የምትከፍለው ታክስ ሬት ምንድነው?
ኮንስታንት ነው። ለምሳሌ 5% የሚከፈል ከሆነ 5% ነው የሚከፍለው፣ 6% የሚከፈል ከሆነ 6% ነው የሚከፍለው። ነገር ግን the amount is what amount የሚከፈለው amount of tax ምንድነው ከፍ ይላል። ሬቱ ተመሳሳይ ነው። ለምሳሌ ከ10 ብር የሚከፈለው 1% ከሆነ ስለዚህ 1 ብር ከሆነ በ100 ብር የሚከፈለው ደግሞ 1% ሆኖ 10 ብር ነው የሚሆነው ማለት ነው። ስለዚህ ይሄ አማውንቱ ታክሱ አማውንት ይጨምራል፣ ግን ታክስ ሬቱ ወይም ደግሞ ፐርሰንቴጁ ምንድነው at the level of the income ላይ the same ነው የሚሆነው ማለት ነው። ለገን ግን ይሄኛም ትልቁ ችግሩ ምንድነው ይሄ ኢንካም የሌላቸው ሰዎች በጣም ትንሽ ኢንካም የሚያገኙ ሰዎች ስለዚህ የሚከፍሉት አማውንት በጣም ከፍ ይላል ማለት ተብሎ ነውና የሚጠበቀው። ለምሳሌ ሩሲያ 13% ፍላት ታክስ ትጠቀማለች፣ ኤስቶኒያ የሚባለው 20%፣ ሃንጋሪ 15% ትጠቀማለች ማለት ነው። ስለዚህ እነዚህ ሶስቱን ታክሴሽን ሲስተሞችን ስንጨምቃቸው ፕሮግሬሲቭ ኢንካማችን በጨመረ ቁጥር ታክስ ሬቱ ይጨምራል። ከዛ በኋላ ሪግሬሲቭ ደግሞ then amount of የምናገኘው ኢንካም በጨመረ ቁጥር ታክስ ሬቱ እየቀነሰ ይመጣል። ፕሮፖርሽኔት ታክስ የምንለው ደግሞ የትኛው ሌቨል ኦፍ ኢንካም ላይም ተመሳሳይ ሁኔታ ታክስ ሬት ይከፈላል የሚለው ነው። ከዛ ሌላ ታክስ ኢንቬንሽን እና ታክስ አቮይዳንስ የምንለው ነው። ስለዚህ ታክስ ኢንቬንሽን የምንላቸው ኢሌጋሊ ሚስስቴትመንት ኦር ሚስሪፕሬዘንቴቲንግ ኦፍ ዘ ታክስ ኦር አባውት ሚስኮንዳክቲንግ ዘ ፎልስ ኢንፎርሜሽን ቱ ፔይ ዘ ሎ አማውንት ኦፍ ታክስ አማውንት ሎ አማውንት ኦፍ ታክስ ለመክፈል የተለያዩ ማጭበርበሪያ ዘዴዎችን በመጠቀም በኢሌጋል መልኩ ታክስ የሚከፍሉ ታክሶችን ምን ማድረግ ነው መቀነስ ነው ማለት ነው። ስለዚህ this one is illegal types of tax payment ነው። ለምሳሌ under reporting of tax, under reporting of the income, hiding of the income, hiring of additional the employees as the date of the report እና የተለያዩ ነገሮችን ለመጠቀም ለምሳሌ ኤክስፔንሳችን ከፍ ለማድረግ ኢንካማችንን ዝቅ ለማድረግ እና ማጭበርበር ዘዴ የታክስ አቮይድ ለማድረግ ታክስ ኢንቬንሽን እንላለን ማለት ነው። ስለዚህ ታክስ ኢንቬንሽን ላይ በቀላሉ እነዚህ ኢሌጋል አክቶች ናቸው፣ ግን ይሄን ደግሞ ህጋዊ ምን ነው ፔናልቲ ይኖረዋል። ስለዚህ ከዚህ በተጨማሪ ደግሞ ሊያሳስር የሚችል ታይፕስ ኦፍ አክቲቪቲ ነው ማለት። ግን ወደ ታክስ አቮይዳንስ ስንመጣ ይሄኛው ህግ አግባብ ባይፓስ ሎ የምንላቸው እነዚህ ህጉን በመጠቀም ወይም ደግሞ የህግ ክፍተት በመጠቀም ታክሶችን ለማጭበርበር መሞከር ማለት ነው። ለምሳሌ ታክስ ላያቢሊቲም በህጋዊ መልክ መቀነስ ማለት ነው። እንተ ህጋዊ ነው፣ ፓኒሽመንት የለውም፣ ሌጋል ፔናልቲ የለውም። ግን ይሄኛው ታክስ ዲዳክሽን የምናደርገው ለምሳሌ የምንጠቀማቸው ታይፕስ ኦፍ አካውንቲንግ ትሪትመንቶች ለምሳሌ ፊፎ፣ ሊፎ፣ እነዚህ ዲፕሪሺየሽን አማውንቶች፣ ዳብል ዲክላይኒንግ፣ እነዚህ ስትሬት ላይን ሜተድ የምንላቸው ነገሮች ስንጠቀም ኔት ኢንካም የምናገኘው ኔት ኢንካም በጣም በዛ መልኩ ዲፔንድ ይሆናል ማለት ነው። ስለዚህ ይሄ የህግ ክፍተት የምንጠቀም ታክስ የምናጭበረብር ከሆነ it is legal ግን በጣም አግሬሲቭ ከሆነ ግን ምናልባት ሊያሳስር ይችላል። ይሄኛው ግን አቮይዳንስ ላይ ሌጋል ነው። ይሄ ሌጋል ይሄ ግን ክፍተት በመጠቀም ነው ማለት ግን ያኛው ታክስ ኢንቬንሽን ላይ ምንድነው it is illegal types of activity ነው ማለት። ስለዚህ based on this one taxpayer it is intentionally misrepresent የሚያደርጉበት ከዛ በኋላ then cancelling of the true state of the affairs እንላቸው tax authority tax liability reduce ለማድረግ ስለዚህ this one is በቀላሉ tax evasion ይባላል ማለት። ስለዚህ tax evasion ላይ ይሄ በቀላሉ በጣም ትልቅ ማጭበርበር ነውና ሶስተኛ ሲ ይሆናል። ወደ አራተኛ ጥያቄ ስንሄድ ደግሞ a corporation had issued 25,000 shares of the 100 per common stock and a whole 3,000 of this share of treasury stock. If the corporation declared to dividend per share, cash dividend per share, so what is the amount will be recorded as the cash dividend ይላል። By the way totally ሶስት ነገሮች አሉ። አንደኛ issued share አለ፣ ሁለተኛ አውትስታንዲንግ ሼር አለ፣ ሶስተኛ ላይ ደግሞ ትሬጀሪ ስቶክ አለ። ባይ ዘ ዌይ ትሬጀሪ ስቶክ ምንድነው የሚለው ራሱን ችሎ እንደ አንድ ጥያቄ መጥቶ ነበርና ባለፈው አመት። ሁለተኛ ላይ ደግሞ እዛ አካባቢ መጣ ትሬጀሪ ስቶክ ምን ላይ ሪፖርት የሚለውን ተመጥቶ ነበር። ስለዚህ ትሬጀሪ ስቶክ ላይ በጣም በተደጋጋሚ መጡ ጥያቄዎች አሉ ማለት። ትሬጀሪ ስቶክ ላይ አሁን ኢሹ የተደረገው ቶታሊ 25000 ነው። ከዚህ ውስጥ ደግሞ ትሬጀሪ ስቶክ የምንላቸው ሪፐርቼዝ የተደረጉ ተመልሶ የተገዙ ስለዚህ ለሪታየርመንት የተዘጋጁ ስቶኮች ናቸው። ስለዚህ የሚቀመጡ ስቶኮች ማለት። ስለዚህ ይሄን ብሎ ማለት ከ25000 ላይ ትሬጀሪ ስቶካችን 25000 ሲቀነስ 3000 ስናረገኘው አውትስታንዲንግ ሼር የምንላቸው 22000 እናገኛለን ማለት። በቀላሉ አውትስታንዲንግ ሼር is equals to issued share minus of what the treasury stock የምንላቸው ማለት። ስለዚህ ይሄን ስንቀንሰው
22000 እናገኛለን። ይሄ 22000 አውትስታንዲንግ ሼር የምንላቸው ወይ ስቶክ የምንላቸው ዲቪደንድ የሚከፈልባቸው ሼሮች ናቸው ማለት ነው። ስለዚህ እያንዳንዱ ሼር ላይ $2 ፐር ሼር ከከፈለ ስለዚህ 22000 ሲባዛ በ2 ስናደርገው 44000 አማውንት ኦፍ ካሽ ዲቪደንድ ይኖራል ማለት ነው። ስለዚህ ይሄ በጣም ቀላል ጥያቄ ነው። ሶ the question number 4 is C ይሆናል። ወደ question number 5 እንሂድ። ይሄም cost accounting 2 ጥያቄ which one of the following statement is true about the static budget? A, inappropriate invalidity manager effectiveness controlling costs. B, projection budget that several levels of the activity. C, it's based on actual for period of time. D, projection budget that is a single level of activity ይላል። ይኸውላችሁ እዚህ ጋር አንድ ነገር ልንገራችሁ። ሁለት አይነት ባጀቶች አሉ እዚህ ጋር ስታቲክ ባጀት ወይም ፊክስድ ባጀት እና ፍሌክሲብል ባጀት የምንላቸው ማለት። ስለዚህ ስታቲክ ባጀት ወይም ፊክስድ ባጀት የምንላቸው types of budget can be considering prepare based on the single or specific level of activity ላይ ዲፔንድ የሚሆን ወይም የማይቀየር actual level of the product በተቀየረ ቁጥሩ እንኳን የማይቀየር types of budget ከሆነ the static budget ወይም fixed budget እንላለን ማለት። ስለዚህ it is based on estimate output ላይ ነው። ስለዚህ remain unchanged ነው throughout of the period ላይ በጣም ኮንስታንት የሆነ ነው። ስለዚህ specifically depend የሚሆነው ምን ላይ ነው? specific level of what activity ላይ depend ነው። ስለዚህ it does not depend on the actual level በአክቹዋል level ላይ depend የማይሆን ከሆነ በስፔሲፊክ ወይም በሲንግል ወይም throughout of the output ላይ የማይቀየር ከሆነ ስታቲክ ባጀት ወይም ፊክስድ ባጀት እንላለን ማለት ነው። ፍሌክሲብል ባጀት ወይም ቫሪያብል ባጀት የምንላቸው ደግሞ ግን ቤዝድ ኦን ዘ አክቹዋል አክቲቪቲ ላይ ዲፔንድ የሚሆን ለምሳሌ ፕሮዳክሽን ላይ ሴልስ ላይ ማለት ነው። ስለዚህ ይሄ throughout of the period ላይ የሚቀየር እንዲሁም ደግሞ ፖሎችን ዲተርማይን የሚያደርግ ፊክስድ እና ቫሪያብል ኮስት ብሎ የሚለይ ለማናጀር ደግሞ ፐርፎርማንስ ኢቫሉዌሽን እና ኮስት ኮንትሮል ለማድረግ የሚያገለግል ይሄ ፍሌክሲብል ባጀት እንላለን ማለት ነው። ስለዚህ ቤዝድ ኦን ዲስ ዋን ይሄኛው በቀላሉ የትኛው ነው ትሩ የሚለው it is inappropriate to evaluate management effectiveness in controlling cost. Projection budget has several level of activity. It's on the actual level of period of time. So the projection budget data in single level of activity. አያችሁ in single level of activity። ስለዚህ ይሄም ቀላል ሉ ጥያቄ ነው። ዲ ይሆናል ማለት ዲ ይሆናል። ወደ ስድስተኛ ጥያቄ ስንሄድ ደግሞ which the following describe the set of instruction to the audit team that set out the further audit procedure to be out. A, audit plan. B, audit documentation. C, audit working paper. D, overall audit strategy ይላል። ስለዚህ ይሄ ኦዲቲንግ ዋን ጥያቄ ነው። based on this one audit plan እና audit ፕሮግራም የምላቸው ነገሮች ምንድነው ዲፈረንሳቸው የሚለውን በደንብ እናያቸው። ስለዚህ ኦዲት ፕላን የምንላቸው the general guideline or strategy of the auditing የምንላቸው ኦዲተሩ የሚዘረጋው overall audit ፕሮሰሶችን ኮንዳክት ለማድረግ ኦዲተሩ ዲዛይን የሚያደርገው ሮድማፕ ወይ ደግሞ ጋይድላይን ምን ይባላል? ኦዲት ፕላን ይባላል ማለት ነው። ስለዚህ ይሄ ኦዲት ፕላን በውስጡ የሚይዘው የኦዲት ኦብጀክቲቭ ምንድነው? የኦዲት ስኮፑ ምንድነው? መቼ ነው የሚያልቀው? ታይም ኦፍ ቱ ኮምፕሊት ዘ ኦዲት፣ ምን አይነት ሪሶርስ ያስፈልጋል? ምን አይነት ሪስኮች ይኖራሉ? ሪስክ ኤሪያው ምንድነው? ወይም በዚህ በተጨማሪ ደግሞ ምን አይነት አፕሮች እንጠቀም ወይም ፕሮሲጀር እንጠቀም፣ ስትራቴጂ ምንድነው የሚመስለው የሚለው የሚያሳየው ኦቨርኦል ጋይድላይኑ ኦዲት ፕላን ይባላል። ኦዲት ፕሮግራም የምንላቸው ግን ያንን the audit plan detail document ነው። ዲቴል ዶክመንት ኦን ዘ ኦዲት ፕሮሲጀር የምንለው ማለት። ስለዚህ በኦዲት ፕሮሲጀር ላይ ዲቴል ኦን ዶክመንት ኦዲት ፕሮግራም ነው የምንለው። ስለዚህ ኦዲት ፕሮግራም ላይ እያንዳንዱ ኦዲት ታክስ እንዴት ነው የሚሰራው፣ እያንዳንዱ ኦዲት ታክስ፣ እያንዳንዱ ኦዲት ስቴፕ ላይ እያንዳንዱ አክቲቪቲ እንዴት ይሰራል፣ ማን ምን ይስራ የሚለው ማለት allocating the duty among the audit staff ማን ምን ነገሌ ምን ይሰራሉ የሚለው they are about completeness እና consistency check ለማድረግ የሚል። ስለዚህ ይሄ ሪል ኦዲቲንግ ወርክ የሚሰራበት እያንዳንዱ the actual implementation የሚሰራበት አክቲቪቲ ኦዲት ፕሮግራም ላይ ማለት። ስለዚህ based on this one ይሄንን የሚያሳየው ታይፕስ ኦፍ ኦዲት አክቲቪቲ ወይ ፈርዘር ኦዲት ፕሮሲጀር የምንለው ይሄ ኦዲት ፕላን ኤ ይሆናል። የኦዲት ፕላን ኤ ይሆናል ማለት። ወደ ሰባተኛ ስንሄድ if an investment has a positive net present value, a cost of capital exceeding the cut off the rate of return, b its IRR is less than the company cut off rate of return, c its internal rate of return is greater than the company cost of capital, d its internal rate of return is less than the company cost of capital ይላል። ይሄኛውም ደግሞ ኤፍኤም ላይ ፋይናንሻል ማኔጅመንት ዋላ ላይ የምታገኙት ነው። ካፒታል ባጀቲንግ የምንለው ላይ ግን ከዚህ ተጨማሪም ደግሞ ፕሮጀክት ላይ አለ ማለት። ስለዚህ ኔት ፕሬዘንት ቫልዩ የምንለው the difference between the present value of the
the accumulated present value of the cash inflow minus of the initial investment የምንለው። ስለዚህ ይሄኛው ፕሮፊታቢሊቲ ለመግለጽ የሚያገለግለው ታይፕስ ኦፍ መስፈርት ነው። ስለዚህ ኔት ፕሬዘንት ቫልዩ አንድ ፕሮጀክት አክሰፕት እናርግ ወይም ሪጀክት እናርግ የሚለው ዲተርማይን ለማድረግ የምንጠቀመው ታይፕስ ኦፍ አክቲቪቲ ነው። ስለዚህ ለምሳሌ ኔት ፕሬዘንት ቫልዩ ግሬተር ዛን 0 ከሆነ ፕሮጀክቱ አክሰፕተብል ነው። ሌስ ዛን 0 ከሆነ ደግሞ ኢት ኢዝ አንአክሰፕተብል ነው የሚሆነው። ከዛ ኮስት ኦፍ ካፒታል የምንላቸው ደግሞ the cost of the debt or the cost of the equity የምንላቸው ወይም በሌላ በኩል ዲስካውንት ሬት ለምሳሌ ኔት ፕሬዘንት ቫልዩን ካልኩሌት ስናደርግ ዲስካውንት ሬት ብለን የምንጠራው ነው። ሌላ ሪካርድ ሬት ኦፍ ሪተርን ወይም RR የምንለው ነው። ስለዚህ ይሄ the rate which is demanded by the investor to investing on certain activity በሆነ አክቲቪቲ ላይ ኢንቨስተሩ ሚኒመም አማውንት ኦፍ ሪተርን the investor required የምንለው ማለት ኢንቨስተሩ የሚፈልገው ሚኒመም አማውንት ኦፍ ሪተርን ምን ይባላል? ሪካርድ ሬት ኦፍ ሪተርን ይባላል። ስለዚህ የፕሮጀክቱ ሪስክ ላይ ዲፔንድ ሆኖ ዲተርማይን የሚደረገው ታይፕስ ኦፍ ሪተርን ሬት ነው። ስለዚህ ቤዝድ ኦን ዲስ ዋን ለምሳሌ ሪተርናችን ከሪካርድ ሬት ኦፍ ሪተርን ወይም ዲስካውንት ሬት በላይ ከሆነ ኤንፒቪ ወይም ኔት ፕሬዘንት ቫልዩ ፖዚቲቭ ነው የሚሆነው። ሪተርናችን ከዲስካውንት ሬት በታች የሚሆን ከሆነ ደግሞ ኔጌቲቭ ነው የሚሆነው። እኩል የሚሆን ከሆነ ደግሞ ዜሮ ይሆናል ማለት ነው። ስለዚህ የትኛውን ፕሮጀክት ከኔት ፕሬዘንት ቫልዩ ዜሮ በላይ ከሆነ አክሴፕተብል ነው፣ ከዛ በታች ከሆነ ደግሞ ሪጀክት ነው የሚሆነው ማለት ነው። ሌላ ደግሞ ለምሳሌ የኛ ጥያቄ እዚች ጋር ነው። ኢንተርናል ሬት ኦፍ ሪተርን ከኮስት ኦፍ ካፒታል በላይ ከሆነ ኔት ፕሬዘንት ቫልዩአችን ምንድነው የሚለው ግሬተር ዛን 0 ይሆናል። ስለዚህ ፕሮጀክቱ ምንድነው የሚደረገው አክሰፕት ይደረጋል ማለት። ስለዚህ IRR is greater than cost of capital ከሆነ ኔት ፕሬዘንት ቫልዩ ግሬተር ዛን ዋት 0 ነው የሚለው። IRRአችን ከኮስት ኦፍ ካፒታል እኩል ከሆነ ኔት ፕሬዘንት ቫልዩአችን ደግሞ 0 ነው። ስለዚህ neither accept nor reject ነው indifferent ነው ማለት። ግን ኢንተርናል ሬት ኦፍ ሪተርናችን ሌስ ዛን ኮስት ኦፍ ካፒታል ከሆነ ደግሞ ኔት ፕሬዘንት ቫልዩአችን ደግሞ ሬት ኦፍ ሌስ ዛን 0 ስለሚሆን ፕሮጀክቱ ሪጀክት ይደረጋል ማለት። ስለዚህ ቤዝድ ኦን ዲስ ዋን ኔት ፕሬዘንት ቫልዩአችን ፖዚቲቭ ከሆነ በቀላሉ ኢንተርናል ሬት ኦፍ ሪተርን ኢስ ዋት ግሬተር ዛን ዘ ካምፓኒ ኮስት ኦፍ ካፒታል። ስለዚህ በዚህ ሰዓት ደግሞ ኔት ፕሬዘንት ቫልዩ ኢዝ ግሬተር ዛን 0 ይሆናል፣ አክሴፕተብል ነው ማለት። ስለዚህ ይሄ ሰባተኛ ላይ የምናገኘው ሲ ይሆናል። ወደ ስምንተኛ ስንሄድ ደግሞ in the auditing sampling for the test of control and substantive test of transaction which of the following is performed in evaluating result step. A. The stated objective of the audit test. B. Generalizing from the sample to the population. C. Estimate population exception rate. D. Perform the audit procedure ይላል። by the way ይሄኛው የኦዲቲንግ ቱ አካባቢ የሚገኘው ጥያቄ ነው እና ይሄንን ብዙ ጊዜ ኦዲቲንግ ቱ ላይ በጣም አሰልቺ የሆኑ ኮንሰፕቶች አሉና ስታነቡ በተቻለ መጠን ሰመራይዝ እያደረጋችሁ ብታነቡ በጣም ቆንጆ ነው። ይሄንን ዳይሬክትሊ መልስ ለመስጠት ኃይል ይሄንን ተጨማሪ ማብራሪያ እንኳን ለመስጠት በጣም ይሄ በጣም ሂጅ የሆነ ኮንሰፕት ስላለው ለዚህ አንድ አንብባችሁ ኖርማሊ ኮንሰፕቱን ከተረዳችሁት ይበቃል። ስለዚህ ኦዲት ሳምፕሊንግ ላይ ቴስት ኦፍ ዘ ኮንትሮል እና ሰብስቴንቲቭ ቴስት ትራንዛክሽን የሚደረገው ሪዛልቱን ኢቫሉዌት ለማድረግ የትኛው ስቴፕ ላይ ነው የሚለው ነው። ስለዚህ when you may በቀላሉ this one is about B ነው የሚሆነው when you generalize from the sample to the population። ስለዚህ በቀላሉ ያኔ substantive test እና ኮንትሮሊንግ የምንላቸው አክቲቪቲዎች ሀፕን ያደርጋሉ። ሰው ስምንተኛ D ይሆናል ማለት ነው። ስለዚህ ስላዳመጣችሁን በጣም አመሰግናለሁ። እንዲሁም ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳረሱ። አሁንም መልካም ዝግጅት፣ መልካም ፈተና። ወዳችኋለሁ። ይመቻችሁ። መልካም ጊዜ